ለአባትህ ሲመጣ አንድ ነገር ታወራና ምላስህን ቆርጬ ነው የምሰጥክ። በደንብ ሸው። ምንም እያሸክ አይደለም። በደንብ እያሸክ በደንብ ሸው። በደንብ ሸው። እሸው በደንብ። ዝናብ እየመጣ ነው። ቶሎ ጠብ። እሱን እጠብና ይህንን እቃ ታለቀልቃለህ። ቶሎ በል። እሺ ማዬ፣ ቁርስ መጀመሪያ ልብላ። በጣም ነው የራበኝ። ምንድን ነው ያልከው አንተ? አረ ማዬ፣ ምንም አላልኩም። እሺ ማዬ፣ ስጨርስ በላለሁ። ይህንን ልብስና እቃ ሳትጨርስ ምግብ የሚባል ነገር የለም። ደግሞ ትሰማኛለህ አይደለ? ለአባትህ ሲመጣ አንድ ነገር ታወራና ምላስህን ቆርጬ ነው የምሰጥክ። ተመልከቱ፣ እሷ ልበላ ማለት ነው፣ ቁጭ አድርጋ ማለት ነው። አሁን እንግዲህ ጥበቃ እያደረገችለት ምግቡን እያበላችሁ የተንከባከበችው ትውላለች ትላላችሁ። ዝም ብለህ ስራህን ስራ። ማን አዘዘክ? አባዬ ፈርቶ ውሃ ላምጣልሽ አላት ምግብ ስትበላ። የታባሽና ባይዘወይ ለሁሉም ወላጆች በጣም በባለፈው የተባለውንም ሰምታችኋል። የሆነች ልጅ በጣም ቤተሰቡ በደንብ አድርጎ የሚያምናት ሰራተኛ ነበረችና መጨረሻ ላይ ቤተሰቡን እንዴት እንዳደረገችውም ሰምታችኋል። አሁን ላይ ደግሞ በጣም እንትን እያሉ ያሉት ሰራተኛ ናቸው። ሰራተኛ ላይ የሚደረግ ጥቃት በጣም ልነግራቸው አልችልም። በጣም ጥንቃቄ አድርጉ። በተለይ ሰራተኛ ያላችሁ ልጆች ያሏችሁ ደግሞ በጣም ከባድ ነው። እንደዚህ ምግብ እኮ አሪፍ ነው። ሌላ ብዙ ነገሮች የሚደረጉ አሉ። በእውነት ነው የምላችሁ። ደግሞ ልጆች እንዳይናገሩ እንደዚህ እያደረጉ ነው የሚቀጧቸው። ምላስን ነው የምቆርጥልህ፣ አይንህን ነው የማጠፋልህ፣ ሁለተኛ ትንፍሽ ብትል እያሉ ያስፈራሯቸዋል። እነሱ ደግሞ ለወላጅ አይናገሩም፣ ዝም ነው የሚሉት። በቃ የፈለገች ብታደርግ የፈለገች ብታረጋቸው ወላ እሷን እንዳይረብሿት ቁጭ ብላ እንደ ልቧ እንድትውል የሆነ ነገር ትሰጣቸዋለች። ያንን ደግሞ ቢንቀሳቀሱ እንደሚገደሉ ስለሚያውቁ ጸጥ ይላሉ። በቃ ዝም። የልጅ በእውነት የልጅ ተጽዕኖ በጣም ከባድ ነው። በተለይ ሰራተኛ ላይ አድርስ ነው። እናንተ ምን ትላላችሁ? እስኪ የደረሰባችሁ ኮመንት ላይ አስቀምጡ።